የአቶ ደረጀ ውርደትና ቅሌት ይፋ ሆነ። ወይዘሮ ማርታ እንግዲህ አሁን ላይ ሰላምን ለመጠየቅ ሆስፒታል ስትሄድም እጅግ በጣም የሚያሳዝነው ነገር የአቶ ደረጀ ልጅ መሆኑን ሰላም ቅሌቱን በደረጀ ፊት ለማርታ አከናነበችው። ሌላኛውና ትልቁ ችግር አሁን ላይ ዳጣ የደረጀ ልጅ መሆኑን ከሰላም ደረጀ እንደተረገዘ ስትሰማም በድንጋጤ ሰጥ ብላ ቀረች። ሰላምዬ እንግዲህ ደስ በሚል ሁኔታ ብትገለገልም ነገር ግን አሁን ላይ ትልቁ ጦርነት ከሰላም ላይ ተከፈተ። ወይዘሮ ማርታ ዳጣ የማን ልጅ ናት እያለችም አቢጌልን ስትጠይቃት አቢጌልም የመለሰችላት መልስ እጅግ ከባድ ነበረ። እሱም ምንድን ነው? ዳጣ የሰላም ልጅ ናት እያለችም ስትነግራት አቶ ደረጀ በመምጣቱ እንግዲህ ይበልጥ እንድትጠረጥርና በሩን ከፍቶ ሲገባም ራሷ ዳጣንን ጠይቃታለሁ በማለትም ዳጣንን ፍለጋ ስትሄድ ዳጣንና ናታን እንግዲህ አብረው ተቀምጠው አገኘቻቸው። በዚህን ሰዓት ወይዘሮ ማርታ የመጨረሻ ብስጭትም ገባት። አሁን ላይ የደረጀ ቅሌት በአደባባይ በመውጣቱ ውርደቱን በመከናነቡም እሱ ራሱ ደንግጦ ወይኔ ጉዴ እያለ ቢገኝም እንግዲህ ሰላም ደግሞ ለልጆች ስል የሚመጣውን ነገር መጋፈጥ አለብኝ ብላ እራሷን አሳምናለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርት ይዘን መጥተናል። እንግዲህ እጅግ በጣም የሚያሳዝን የደረጀ የድብቅ ሚስጥሩን ሰላምዬ ይፋ አውጥታ ይበልጥ ቤቱ ድንብርብሩ እንዲወጣም አደረገች። ወይዘሮ ማርታ ሰላም ተይዛ ሐኪም ቤት ገባች ስትባልም እሷም ሄጄ መጠየቅ አለብኝ በማለት ቀጥታ ወደ እሷ ስታመራ የአቶ ደረጀ ጉድ ተዘርግፎ ይፋ ሆነበት። ሌላኛውና ከባዱ እንግዲህ እጅግ በጣም በሚገርምና በሚያሳዝን ሁኔታ የደረጀን ተግባር እንዴት እንዳስረገዛትና እንዲሁም ደግሞ እንዴት አሁን ላይ ልጇን እንደዚህ እንድትወልድ የቻለችበትን መንገድ በሙሉ ለወይዘሮ ማርታ ነገረቻት። ወይዘሮ ማርታም የመጨረሻ በድንጋጤ እዛው ለቅሶ በለቅሶ አደረገችው። ለካ ልጄ እውነት አላትና ነው የምትከራከረው እያለችም ቀወጠችው። ነገር ግን አሁን ላይ እጅግ በጣም አቶ ደረጀ ምንም ነገር ማስተካከል አልቻለም። ወይዘሮ ማርታ በድንጋጤ ብትሆንም ግን ደግሞ በፍጹም ዝም ማለት እንደሌለባትና እንዲሁም ደግሞ መቀጠል እንዳለባትም እስከ ዛሬ የተሸወደችው ነገር በሙሉ በገዛ ሰራተኛዋና በአቶ ደረጀ ጉዳይ ስለሆነ ከዚህ በኋላ ዝም ማለት እንደሌለባትና ይፋ የሆነውን ነገር አሁን ላይ ከደረጀ ጋር ከሐኪም ቤት ወጥተው ማነጋገር እንዳለባቸው ስትጠይቀውም አቶ ደረጀ እባክሽን ማርታ ተይ ሲላትም ልትሰማውና ልትረዳው አልቻለችም። ወይዘሮ ማርታ እና አቶ ደረጀ ትልቅ ከባድ ችግር ላይና መለያየት ላይ የደረሱበት ነገር እንግዲህ እውነታውን ፍርጥ አድርጋ ወይዘሮ ማርታ ወይዘሮ ሰላም በመናገርም አሁን ላይ ሁሉንም ይፋ አድርጋ ተገላገለች። ወይዘሮ ማርታ አሁን የተደበቀው ማንነት ተገለጠልኝ፣ ጭራሽ በገዛ ሰራተኛዬ በፍጹም ይሄ ሊሆን አይችልም እያልክ አልነበር ወይ እያለችም ብትቀውጥም ግን ደግሞ በፍጹም ምንም ነገር ሊሳካላት እንዳልቻለና አሁን ላይ በጣም አሳሳቢ እንደሆነም እንግዲህ እየቀወጠችው ትገኛለች። ኤቪ እውነታውን በማውጣት ላይ ሳለች ነገር ግን ሁላቸውንም በጭንቀትና በፍርሃት የተሞሉት ዳጣና ናታን አንድ ክላስ ቁጭ ብለው በሚያሳዝን ሁኔታ ወይኔ እያሉ ነበረ። ነገር ግን ወይዘሮ ማርታ
ዳጣ እውነታውን መስማት አለብኝ በማለትም ቀጥታ ስትሄድ ዳጣንና ናታንን በአንድ ማግኘቷ የመጨረሻ ትልቅ በሁለታቸው ትልቅ ግጭት እንዲፈጠርም ተፈጠረ። አቶ ደረጀ እሄዳለሁ ማርታ ዳጣን ስትጠይቃት እሄዳለሁ እኔ አባቴ ጋር ሄዳለሁ። የት ነው የምትሄጂው ስትላትም አባቴ ጋር ሄዳለሁ እያለች መቀበጣጠሯን ስታበዛ ለወይዘሮ ማርታ አሁን አትቅለብለቢ፣ ምንድን ነው እንደዚህ የሚያቅለበልበሽ እያለችም ነይ ቁጭ በይ በማለትም ከናታን ጋር ነጥላ በመውሰድም ዳጣን አስቀምጣ ጥያቄ በጥያቄ ስታረጋትም ዳጣ የመጨረሻ ስለፈራችም አሁን ላይ እንግዲህ በሚገርም ሁኔታ ቀጥታ ወደ ክላሷ ወስዳ ቁጭ በይ እያለች ስትጠይቃትም እኔ ምንም ማውቀው ነገር የለም ሰላም ምንድን ነው እያለችም በጥያቄ አፋጠጠቻት። እመኝኝ እኔ ማውቀው ነገር የለም እኔ ወደ መጣሁበት እመለሳለሁ እያለች ስትቀውጠውም ግን ደግሞ በፍጹም እንደዚህ ሊሆን አይችልም እኔ አላቅም እያለችም ጠየቀቻት። በዚህን ሰዓት ደረጀ በሩን ከፍቶ ሲገባም ለምንድን ነው ልጅቷን የምታስጨንቂያት ሲላትም ምንድን ነው ማስጨንቃት እናንተ ሰዎች ምንድን ነው የተደበቀ ማንነታቸውን እንዳቅም አትፈልጉት ምንድን ነው እንዳጣም ይኸው ደረጀ ነገ በቃ ትኬት ቁረጥልኝና ከዛ በኋላ በባጃጅም ሆነ በቃ በምንም ነገር እሄዳለሁ አለችው። ልጅቷን ለምንድን ነው የምታስጨንቃት? አሁን ውጡልኝ በቃ አይናችሁን ላይ አልፈልግም በማለትም ወይዘሮ ማርታ ከባዱን ውሳኔ ተናገረች። በዚህን ሰዓት ሁሉም ወጥተው ነይ ውጪ በማለትም ዳጣን አስወጭልኝ ሲላትም እሺ በማለትም አስወጣቻት። ዳጣ አሁን የመጨረሻ እንግዲህ ወይኔ ጉዴ እያለች ትገኛለች። ሌላኛውና አሳሳቢው ነገር ትልቅ ችግር የተፈጠረው በዳጣና እንዲሁም ደግሞ በአብጌል መሆኑ አቶ ደረጀ በቁሜ ሁሉንም ነገር አዋረሽኝ እንዳንቺ አይነት ልጅ ባይኖረኝ ይሻለኝ ነበር እያለ ቢላትም ምንድን ነው ችግሩ? እሷን ባቅ የዳጣን ሚስጥር ስላወቅኩኝ አንተ ምን ሆንክ? ለምን እኔን አትጠይቀኝም? ዳጣን የሰላም ልጅ መሆኗን ለምን ደበክ ብለሽ እኔን አልነግርኝም? አንቺ እንደዚህ የምታረጊው እያለ ደረጀም ኤቢ ላይ ቢጮህም ኤቢ የመጨረሻ አሁን ላይ ትልቅ ርቧት ተጠምታ በቃ ለእናቷ ያለውን የውስጧን ለመናገር ብትሞክርም እንግዲህ የውስጧን ለመናገር ጊዜ አላገኘችም። ሌላኛው አቶ ደረጀ ይገለኛል እያለች በፍርሃት ስትጨነቅ ስለዋለችም ስለኖረችም ልጇ ገርጥታም ስታገኛት የመጨረሻ የተበሳጨችው ማርታ አንቺ ልጅ ሚስጥር የምትይውን ነገር እያለችም ወይዘሮ ማርታ ወደ ውጭ ልትሄድ በተዘጋጀችበት አጋጣሚ እንግዲህ ወይዘሮ ማርታን እዩልሽ እማዬ እዩልሽ እየርሽ ነው ብቻሽን ነሽ? አዎ በሩን ስበሪና አስወጪኝ አባዬ እዚህ ካገኘ ይገለኛል። ምንድን ግድያ ነው የምታወሪው? አንቺ ልሽ እባክሽ አባዬ ሚስጥር እንዳላወጣበት ነው እኔን ያገተኝ እባክሽ ማለት የሚ ሚስጥር ነው ይህ ሚስጥር የምትይውን ይኸውልሽ እማዬ ዳጣ የሰላም ልጅ እንደሆነች አውቄበት ነው ይህን ነገር አባዬ እየተጫወተብሽ ነው ይህን ነገር እንዳልነግርሽ ነው እኔን ያገተኝ ሌላም ደግሞ ብዙ ችግር አለ በማለትም እንግዲህ ወይዘሮ ማርታን ቴንሽን አድርጋ ኤቢ እርፍ አለች። ወይዘሮ ማርታን አሁን እውነታውን ለማወቅ እየተሯሯጠችም ትገኛለች። በጣም በሚያሳዝን ሁኔታ ደረጃ ላይ ያላት እምነት የመጨረሻ ከባድና አስፈሪም ሆነባት። ናታን አሁን ላይ በቃ አለቀለት እዩልሽ ዳጣ በቃ እትዬ ኤቢ ክላስ ገብታለች አባዬም ገባ እውነቱን እንግዲህ ኤቢ ትናገራለች ስትልም በፍጹም ዳጣ ኤቢ ደረጃ ያንቺ አባት መሆኑን አታውቅም ስለዚህ እሷ ክላስም ሄደሽ ምንም ነገር እንዳታያት ስለዚህ እና ምን ስለዚህ በቃ ምንም እንዳትይ እኔ ወደ መጣሁበት ብሄር ነው የሚሻለኝ ወይኔ ጉዴ እያለች መጨነቋን ቀጠለች። በዚህን ሰዓት አቶ ናታም እባክሽ ተረጋጊ አንቺ ምንም ቢሉሽ ምንም ሽምጥጥ ነው ማድረግ ያለብሽ አላቅም በይ ሲላትም እሺ አለች።
ወይዘሮ ማርታ እንግዲህ ኤቢ በነገረቻት መሰረት አቶ ደረጀ ሊያስወራት ስላልቻለ ኤቢን እንግዲህ ምግቡንም ቀምቶ ይዞ በመሄድም ኤቢ በረሃብና በውሃ ጥም እየተሰቃየች እንደሆነ ግልጽ ነው። ትቀጣም በማለትም ምግቡን ቀምቶ ሲሄድም እጅግ በጣም በሚያሳዝን ሁኔታ አሁን ላይ ኤቢ ህይወቷ በጣም እየተጎዳም ይገኛል። ግን ኤቢ ለእውነት እየተከራከረች መሆኑን ማንም ሊረዳት አልቻለም። ወይዘሮ ማርታ ዳጣን እየፈለገቻት ባለችበት ሰዓት ዳጣ ከሁሉም ክላስ ስለሌለች ናታን ጋር ስትሄድም ከናታን ጋር ቁጭ ብላ ስታገኛት እዚህ ምን እየሰራሽ ነው አለቻት። ምንም ተርበተበተች። ነይ ምንድን ነው የምትሰሪው? ምንም አልሰራው ምትዬ። ምን ሰራው? ምን አደረኩኝ? አለቻት። ቀጥይ ነይ እፈልግሻለሁ አለቻት። ምንድን ነው እትዬ? እማዬ ምንድን ነው? አይ ወደ መጣሁበት እመለሳለሁ። በቃ እሄዳለሁ እያለች እንግዲህ ኤቢ የምታውቀው ነገር ምንድን ነው ስትላትም አላቅም በቃ ደረጀ የት ነው የምትሄጂው? በቃ ሲሳይ ጋር ነው። ኧረ እባክሽ ማን ይጃለሽ? ለምን ተርበተበሻለሽ? ምን እንደዚህ ያንቀጠቅጥሻል? እያለች ወይዘሮ ማርታ እንግዲህ ዳጣንን አነዘዘቻት። ዳጣ የመጨረሻ በጭንቀት የምትሆነው ግራ ገብቷት ወይኔ ጉዴ እያለችም ትገኛለች። አቶ ደረጀም በሩን ከፍቶ በመግባትም እሷን አሁን ላይ ከአጠገቧ እንዳትደርሺ በማለትም በቃ አታስጨንቂያ በማለትም ሲናገራት ማርታ የመጨረሻ ጮህ ብላ ለመጀመሪያ ጊዜ አቶ ደረጀን ተናገረችው። ደረጀም በፍርሃት ተርበተበተ። እናም እንግዲህ እውነታውን ንገራት ሲለውም ናታንና ደረጀ መመካከር ጀመሩ። አይ እንደዛ ሊሆን አይችልም። በቃ እዩልህ ጋሽ አባዬ ሽምጥጥ አድርገህ ካድ። በቃ ሰላም ለዳጣ የጣፈችው ደብዳቤ ስለምትወዳት የውደታ መግለጫ እንጂ ልጇ ሆኖ አይደለም ብለን ሁላችንም ሽምጥጥ አድርገን ለኤቢም ለትዬም እናሳውቅ። በቃ አለቀ። የምርህን ነው? ማርታ እኮ ጠርጥራኛለች። ቢሆንም ለሰላምም ደግሞ መናገር ነው። በቃ አለቀ። ከዛ እትዬ ትረዳናለች። እማዬ አባዬ አንተ ጥሩ አባት ስለሆንክ ነው እንደዚህ እየተሰቃየ እየተጨነቅ ያለው። ስለዚህ እባክህን ሲለው እሺ በማለትም ተስማማ። ድጋሜ ማርታን ለማዋሸት ሞከሩ። ቻናልን ሰብስክራይብ ያደረጋል።